ኮሜንቱ በሙሉ አታገኛ ሲጀመር እኔ ብሩኬ ልጅቷን ያገኛት ቀን እኔ ከብሩኬ ነው ማለት ነው ልጅቷን አያገኛትም ወስነናል ሲጀመር ማንንም ሰው ያገኛት ያለ የለም በጭራሽ ማያገኛትም አንቺ አቀብራራ እኔና አንቺ አሁን አንድማመጥም እኮ ችግራችን እኮ አሁን ምንድነው የምትያውን ምን አለ መሰለሽ ልጅቷ ተንኮል አስባለች ገባሽ በብሩኬ መጨረሻ እኛንም ሞኝ ብሩኬን ስለሚከተል 1 ሚሊዮን ሰው እኮ ነው ሞኝ ያረጋች ገባሽ አይደል እሱ በምንድነው ነው ጸጉር አንቺ ዝም በይ እኔ ላውራና ታወሪያለሽ አንቺ ይካወራ እኔ ቀለና ዛሬ ቆሜ እኔም ቀልድ ላርቅም ወላሂ ቅድም ስታረክሽ ወላሂ ታቾኝ ያለቀስኩኝ ራሴ የዋልኩበት ራሴ ነው የማያውቀው አላህ በሚያውቀው ጭንቅ ብሎ ነው የዋልኩኝ እነዚህ ልጆች ለምንድነው አወኩኝ ለምንድነው ወደድክ እስከሚል ድረስ ነው የዋልኩኝ ዛሬ ቀን ማለት ገባችሁ አይደል እስካሁን ድረስ ኢትዮጵያ ሰምታችሁ ታውቃላችሁ እንዴት ነው ልጅቷ ቤት ተቀምጣ ጸጉር ተቆርጦ ሄዶ ደን የሚደረግ ነገር አለ ይሄ 1 ሚሊዮን ሰው አመፀኛ አንድ ነገር ቆይ የኔ ወድ እናንተ እናቶቻችን ዘመናትም አባቶቻችን ዘመንም እኛ የተገር ነው ጸጉር ተቆርጦ ዲኤንኤ የተደረገው እኛ ልጁን አስክራ በራሱ ጸጉር ከብቻዋን አግኝታ አስክራ በራሱ ጸጉር ቆርጣ ጸጉር ነው ዲኤንኤ የሚደረገው ይሄን ነገሩ ልጅ አስረዱልኝ ኮሜንት ላ በጸጉሩም ይደረጋል በደምም ይደረጋል አለ ግን ይባላል አላቀም እኔ አላቀም ግን በደም ነው ሲል ሰምቻለሁ እንጂ ከደምና የልጅቷ ደም እንጂ የሚያስፈልገው ጸጉር እንዴት ነው የሚደረገው ጸጉር ማለት እንዴት ይደረጋል ለምሳሌ እንዴት ይደረጋል እንደኔ ቆዱ ቅጥላላ ንግግሯ እንደዚህ ቅጥላኛ ያረጋው ሰው አለ ትክክለኛ ብትሆን ማለት ነው ሊንክርሽ ትክክለኛ ብትሆን እኮ በስርዓት ማለት ነው አምጥታ ነበር ዲኤንኤ የምታስተረጎ ያስወለዳት ራሱ ማን እንደሆነ አናቀ ወራደ የሻርሙጣት እናትሽ ትበዳ ይሄድሽ ወልደሽ ያስራገሰሽና የእንትን ያደረገሽ እሷ ራሱ ነው ፈቷ ማድረግ አለብኝ እንደምን ዩቲዩብ ላይ ለቀሰቀሰሽ ከኛ ጋር ትፋጫ ዘግዝቃናትም አይወጣልሽም ታድበሻትም አይወጣልሽም ቅጥል ብለሽ ነው የምትቀሪ አሁን ምን ቅጥል ነው ቪዲዮ አይቼ ምን ደርጋት እኔ ሃይ ምን ብሩክ እሱ አይደለ የተሻለ ሰው ራሱ የምናስጠፋው ቆሻሻ እና ሽቲ በቃ አንቺ ልጁ ራሱ ምን አለ መሰለሽ በቃ ልጁ እኔ አይደለም አለ እሱ ራሱ እኮ ብለዋል ምን ብለዋል ልጁ ራሱ ማለት ኢራ አንቺ በእናትሽ እናንተ ትቀለዳላችሁ እኔ እሳት እየወጣለ ላይ እግዚአብሔር ነው የምላችሁ እኔ አጠፋ አይደለም ልጁ እኮ ነው አረጋስኳት ያለ ልጅ ማለት የኔ ነው ልጁ የሚለው ልጅ መጨረሻ ላይ እኮ ብለዋል መጨረሻ ቪዲዮ ላይ ምን አለ በቃ ልጁም እኮ የኔ አይደለም ብለዋል መጨረሻ ላይ ማለት ገባችሁ አይደል ልጁ ነው ያልኩት እንጂ ልጁ የፈለገም ሰው ይሁን አይመለከተኝም እኔ አይመለከተኝም የጊንም ይሁን እኔ ደሞጪ ያላይ ምን የሆነ ነገር ታርግብኛል በእግዚአብሔር አንቺና እኔ ለምን ወንድሜ ነው አንቺ ኤፍኤም 109 ነሽ እንደ ተረጋጊ እየሰማች ከታች ያላችሁ ሰዎች ሁላችሁ ናቲ ጋርና አሰን ጋር ሼር አድርጉ ያልኩ ሼር አለ የሱ ነው የኔ ነው ሁለተኛ ማለት ነው ሁለተኛ እኔ ተረጋግተን እናወራ ሁለተኛ ይሰማሉ ናቲ ጋር ሼር አድርጉት እኔ ደግሞ በእናታችሁ ወሬውን አታስጠፉት ሼር አድርጉት ሁለተኛ ሰላም በስመ አብ ወወልድ ወመንፈስ ይሁ አመፀኛ ኤፍኤም 109 ቀጥል ሄር ሳይሆን ብዙ ሰው በሪከርድ ሰርተዋል ምናምን በቃ ብሩኬ ብቻውን ያገኛት እኔ እቺን ቀረ ደጋግማቸው እቺን አልፈለኩኝ እኔ ቡር ያላይ ምን ያገኛት ቀን ከዛ በኋላ ልጁ ነው ነገር ልታገው ሲጀመር ሰላም ለምን አላት ወንድሜ ሰላም ራሱ አትላት እቺ ልጅ ሃይሚም ሰላም አትያት ሲጀመር ጤነኛ አይደለችም ሰላም ልትላት አንቺ ትስቃለሽ እንደ ቃል ዲሮድ ያው ያሻንቺ እግዚአብሔር አጠገቤ ነው የምትኖር በጥፊ ነበር እኔ ሲጀመር ያለ ለክሶም ቅርብ ነው ከዛ በኋላ መሳቂም ቅርብ ነው ታቂኛለሽ እኔ ሲያወራ ምስቃለው ሐዲስ አይደለም ገባሽ አይደል ኖ አንድ ነገር ልንገር ኖ እግዚአብሔር ሌላ የምንቀልድበት ነገር ላይ እንቀልዳ ይሄ ነገርም የነፍስ ጉዳይ ነው ባይዘው እጅዋላ ምን እንደ ተቀብታ የመጣችበት ራሱ አስተውቁ ሰላም ማለት የላችሁም አንደኛ በአጠገባችሁ ላይ ደረራሱ በሪቀቱ መቆም አለባት እቺ ልጅ ሁለተኛ ደግሞ ነገረ ስራዋ ሁሉ ጦንቃይ ቤት ናት 66 መንፈስ ናት
ስለዚህ ይሄ ልጅ 66 መንፈስ የተወለደ ይሁን ለሰው የተወለደ አናቅም። ባይዘው ሳሙን ነግራችኋለሁ። ዶሮ ካልበላ እግዚአብሔርን ነው የምላችሁ። እችን ታሪክ ያዙላችሁ፣ የሚገባችሁ ሰዎች ያዙ። ዶሮ ካልበላም መበተኒያ አይቀርም ብለዋል። እቺ ልጅ ብሩኬን የራሷ ማድረግ ቢያቅታት ልታጠፋ የሆነ ነገር ህይወታችሁን ልታመሰቃቅል ነው የምትፈልገው። ልንገራችሁት፣ ይሄ ስቴፕ ማለት ነው። እችን ስቴፕ እራመዳለሁ ካለች ከነ ቤተሰቧ ትጠፋለች እንጂ አንድ ስቴፕ ብሩኬና ሃይሚ ዝም ቢሉ ኦዲየንስ ዝም ይላሉ። እኔ ሲጀመር በ30 ይገባሉ ማለት ነው። ኢትዮጵያ አንቅቼ ይኸው ልብሷን እንደዚህ ነጣጥሬ አውጥቼ ሌጣ ነው የሚያመጣችሁ ሚዲያ ጎሮሯን ይዤ ማለት ነው። እዚህ ያለ ራሱ ማለት ልኳን እንሰጣታለን። ኢትዮጵያ ራሱ ረሷ መሳፈር አያስፈልገንም። እዚህ ያለን ዋጋ እናገባታለን። እግዚአብሔርን እኔ ለሲጀመር ለእሷ ለራሴ ጉዳይ እየሄድኩ ነው። ኢትዮጵያ ሰሌድኛ ጨረቃን ቢሉ መቼም ጀግናነን እናሳያታለን። እኔ መፎከር አይደለም። እኔ በተግባር ካላሳይ እናቴ ለምን ወለደች? እኔ ሲጀምር በ30 በራሴ ጉዳይ እየገባኝ በ15 ቀን ብቻ እሄዳለሁ። እኔ ማለት እቺን 15 ቀን አንቂያት እግዚአብሔር ሙቋላ ሁለቱም እንግዲህ አንስቼ እቃውን ሙቆ ይፈዳዋ ካላስቀመጥኩ እናቴ ለምን ወለደች? እኔ ይታያታ ኢትዮጵያ ብቻ ይገባ በሰላም ቆይ ቆሻሻ እስከዚህ እኔ በሰላም አልሰጥሽም ማለት ነው። ስለዚህ ማለት ነው ሰላም አለባት። ሰላም ቁም ነገር ወዲ አንቺ ቁም ነገር አትነሪ። አናቃትም ተቀብለም ሃይሜ ተቀብላ እንድትጠጋ አልፈልግም። አንደኛ፣ ሁለተኛ ደግሞ ሰላም እንድትም አልፈልግም። ያስወለዳት ወንድ ሄዳት ይፈለግ መንገደኛ ሁላ ያስረገዛት ለአልገ እሷ ሴት ልጅ አይደለች። እቃው የምትሰበስበ ራሱ አይደለች እንዴ? ካፍታ የተቀረበ ምግብ ማን ነው አልበለም የሚለው ታዲያ ያገኛ ሁሉን ካፍታ ሲሰጣ ወንድ ልጅ እኮ ነው ነፍቶ ይሄዳል። የማን እንደው የነፋ አናቅም። አመፀኛ ዝም ይባል። እሷ ሲጀምር ማልንገርሽ ብሩኬ ነፋካራች ብሩኬ የወሰዳት ድንግልና ከነደሙ ከነመረጃው ታምጣብን። አልጋላ አብሮ አጥቃቅፎተኛ ቪዲዮ ታምጣብን ታውጣ። ካልሆነ የማን እስተፈራላ የሚባል ነገር የለም እዚህ ጋር እኔ ጋር የለም። እግዚአብሔር እኛም ሴት ነን። እሱን ነገር አታውሪ። ሰላም ወይ ምንድን ነው? እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ደህና ነሽ? አለን እግዚአብሔር ይመስገን። ሰላም እና ምን ተሰማሽ? ይኸውላችሁ የዛሬ ቪዲዮ በጣም ያቃጥላል። በጣም ነው የሚያናድደውና ብሩኬና ሙቆ አስፈልጋትም ልጅቷ አፍልዋም ያስፈልጋታል። ሰው ጀምር ይጠንቀቁና ማለት ኮስተር ብለው በህግ ብላለች። ሃይሚዬ ያለችው ነገር በጣም ተመችቶኛል። በህግ ያለችው ነገር ማለት በቃ ቀጥታ ስትፈልግ ትሰሽኝ ይበላል፣ ሲፈልጉ ደግሞ ተነስተው አዲስ አበባ ይግቡ። ምንም አላማረኝም። ደግሞ የተገር ነው ጸጉር ዲኤንኤ ጸጉር ጭገሯን ቆርጣ ልታመጣ እንደሆነ በምን እርግጠኛ ነኝ? ጸጉር ያለችው ደግሞ ብቻህን ላግኝክ ያለችው ምክንያት የራሱን ጸጉር ቆርጣ በሱ ልትይዘው ነው ሀሳቧ ማለት ነው እኮ። ታዲያ እንዴት የራሷን ጭገር ቆርጣ ደግሞ ዲኤንኤ አስተረግ ትላለህ? የልጁ ጸጉር ነው በምን እርግጠኛ ነኝ? እንዳያገኛት በምንም ምክንያት ብሎ የራሱን ማለት ነው ውዴ የራሱን በመስመር የሚታወሩ ሰው ዛሬ ማለት ነው ታይተሽ እንድልታድር አልፋቅልሽም። ታወሯቸው ልጆች ንገሯቸው እንዳያገኛት ብቻዋን። እሺ አሰንጋና ናቲ ጋር ሼር አድርጉ። ፎሎ ኢነ ሼር ሰጣል ማሰን መስመር ላይ አይደለም። እቲ ሼር ናቲ ጋርና አሰን ጋር ሼር አድርጉ። እሺ ሼር አድርጉ። ሼር አይደለም ሲጀመር ብዙ ሰው ነው በሪከርድ የሰራ ሲጀመር አያገኛትም። በቃ እንዳያገኛት ሁለት ያቀደችለት እቅድ ቢኖር ነው ላገኘ ብቻ ነው ያለ። እስኪ አዲስ ለገባ ሰው ተራስ ሰላሙት አድርጌ የሚያገቡ ልጆች ያውሩ። ኮፕሊንክ አድርጉልኝ በእና ዋርዲንግ ለን ይሄ ዋርዲንግ እግዚአብሔር ያስተላል። ኮፕሊንክ አድርጉ እስቲ። ሰላም እንዴት ነሽ ማሬ? እንዴት ናችሁ ቶቼ? አለን አልሐምዱሊላህ። አለን ልጆች እሺ ኮፕሊንክ አድርጉ። ቤቴ አንቺ እዚህ ጋር ተስካት ክፈቺ። ተቃጥለናል። ሲጀመር ድምጿ ሰምቼ ተቃጥያለሁ። እዚህ ጋር ታሰሙ
እዚህ አታሰሙ። በቃ እኔ ራሱ ተናድጃለሁ። ጨጓራዬ ላይ ተቃጥሏል። አላህ አቃጥላትና እቺ መዳኛ ላውጣቸው ነው ማለት ነው። አንተ ምንድነው እዚህ ጋር ቪዲዮ ምስተሱ? ሌላ ሰው እኮ እዚህ ጋር ቪዲዮ ምናይ ነው የሚመስለው። እዛ ውስጥ ይጋችሁ ምንድነው እዚህ ጋር አስተያየት መስጠት እያለባችሁ ድምጻችሁን ታመጣላችሁ። እንደገዳል ግቡልኝ በስርዓት አውሩ። ሰላም እንዴት ናችሁ? አዲስ አበባ ነው መሰለኛቸው አይደለም ቻናል ደግሞ እዚህ ያመጣችሁ አትፈቱ። ዳና ነሽ? ተፈተቺ ወስወርጃት እቺ ልጅ ናት መሰለኝ። ምንድነው ማናት ያለሽ? እንደ አንቺ ቤት ማን አለ? አታውቂም? እንዳታስወጪም እንደዛ ስሙ የና ዲክታ ሰላም ናችሁ? ተርጉላችሁ እሷ ታውራ። ማሪ እንዴት ናቸው? አለ እግዚአብሔር ይመስገን ሰላም ናችሁ? የማን ነው የእናቴ ሚስት አለች በመስመር አለች። እኔ ሼር አድርጌያለሁ። ሼር መሳን ሪኮርድ አድርጊና አውሪና በድምጽ ማለት ነው። ሼር አድርግልኝ። ሼር አሰን ጋር ሼር ይምጡ ማለት ነው። እኔ ዛሬ ማንም ንፍታም ይሁን ሁሉም ጋር ሼር አድርጉ። ንፍታም ጋር ቤኪ ጋር እኔ እንደው ይችል በህድ ይገላታለሁኝ። ወላሂ እኔ ባገኛት አለቃት ተአውዘ ይሆን እኔ እግዚአብሔር ነው የሚላችሁት። እኔ በ30 ያደርሰኝ። እኔ እኮ በ30 ይገባለሁ። በ30 ያደርስ። እኔ ሙቋላ ነው አንገቷን ማለት እኔ እግዚአብሔር እሷን ተተዋት። አዲስ አበባ መሄድ ያለባቸው ምን ታመጣለች? ማመለስ አለባቸው። አዲስ አበባ ይሰማሉ። ምርጥ ነገር አዲስ አበባ ተከተላ ተመጣጣኝ ቋንቋን ይዞ በእናታችሁ በስርዓት አንቺ አንዳንድ ሰው በስርዓት እስቲ ጥንቅቅ አለው ቃላቶቹን አውሩ። ሲምረት ጀመር ኮስቶር ብላችሁ በቃ አውሩ እስኪ በስነ ስርዓት ማለት አትንጫጫው ነበር። እሺ አውሪ በቃ አንቺ አውሪና መልእክትሽን እኔ ምለው እነሱ ተተዋት አዲስ አበባ መሄድ ያለባቸው። ከዛ በኋላ ተመጣች ራሷን ያንን የበግ ጠጉር የመሰለ ጠጉሯን ይዞ አስፋልት ላይ መወርወር እስከ ልጇ ማለት ነው። ምንድነው እሷ ልጅ ወለደችው ወርቅ ነው እንዴ? ተየትም ተዘርግታ ያመጣችው ልጅ ነው ያስመርምሪ አላስመረመርም። ዶክተር ነው ጠጉር የሚወስደው። እሷ ዶክተር ናት እንዴ? የዚህን ያህል በሰው ላይ እንትን የምትለው እሷ ማን ስለሆነች ነው? ወላሂ በጣም ነው የምታስጠላው። በጣም ዩዘር ሊንገሪሽ አሁን ፀጉር እንዴት ነው የምትወስደው? ነው ያልሽው። እኔ ሊንገሪሽ እዩ አንድ ነገር ከፈለገች እሷ ሰው ሳትሆን አረመኔ ናት። ሊንገሪሽ ማለት ነው። ወላሂ እሷ ሲጀመር ፀጉር እንዴት ልታስብ ቻለች? እንዴት ልታስብ ቻለች? እሷ አንድ ነገር ካላዘች እንዴት ልታስብ ቻለች? እኔ የምለው በውስጥ የምታወሩ ከሆነ ቡሩኬን ብቻውን እንዲያገኛት፣ ሁለትያ ደግሞ እሷ ማን ስለሆነች ነው እሷ ነይ እያሉ አስሬ የሚያባብሉት? እሷ ሄዲያ ተከሰስ እስቲ ተከሰሰች። እሷ አላረግም አላለ። እሷ ናት አላረግም ያለችው። እሷ ናት እንትን የምትለው ማን ስለሆነች እሷ ናት አስሬ ነይ ነይ እያሉ ይጠራሉ። አራግፈዋት መሄድ እዛ ተመጣች እንዴ እንትን አራግፎ መጣች። ነይ ማውቆ አላሉ ነይ ዛሬ ብቻ ነይ። እሷን ሲጀመር የዳው እሷ ጋር የደወለም የለም የጠራትም የለም የተጠራች ነገር ድንገራችሁ ማለት ነው። አሁን እያንዳንድሽ ማለት ነው ዩዘር የሁላችሁ ማለት ነው እንድልታውቁ የምፈልገው ነገር እኔ እዚህ ጋር ዝም ብለን ማጫጫት አይደለም። ድንገራችሁ ቁም ነገር እንድልናወራ ነው። ምክንያቱም በዚህ ሰዓት ላይ ማስተረፍ ያለንበት የልጆቻችን ህይወትና ህይወት ብቻ ነው። ሰማሽና እነሱ ቢዘገኝ እኛ መዘጋት የለብንም። ያን አንድ ነገር ሲደርስብን ቆፍቶን ማለት አለብን ማለት ነው። ስለዚህ እቺ ልጅ ደግሞ በ66 መንፈስ ነው የምትዞረው የምትኖረው። አናቃትም አታቅም። ስለዚህ እሷ ዛሬ ሰላም ያለችው ራሱ የሆነ ምክንያት እጇ ላይ ተቀብታ የመጣችበት ምክንያት ይኖራት ይችላል። አናቃትም። ስለዚህ እኛ የት አገር ነው ጸጉር ተቆርጦ ዲኤንኤ ይደረግ ብሎ ያለ ልጁና ብሩኬ ነው እንጂ መግባት አለበት ምርማሬ ቦታ ላይ የት አገር ነው? እስቲ የተኛው ባለፈው አብርሃም ወልዷል ብሎ ያመጡ ልጅ ራሱ አብርሃምና ልጁ ነው የገቡት አይደል እንዴ? ባለፈው የ3 አመት ልጅ ነው ተብሎ ያመጡበት ልጅ ራሱ ዲኤንኤ ትርብር የአብርሃም ደምና የእሱ ደም ነው። እንዴት ነው ዲኤንኤ እንዴት ምን ማለት ፈልጎ እሱ አሁን ለምሳሌ